ቆይ በእናትህ ቆይ ተረጋግተሽ ቆይ እድል እሱን ታዩና ከኔ ጋር ምንድን ነው የማወራክ? ሞተሽ አይደለም? ዝም በይ ተጣጣበይ ዝም በይ ድሮ ሞተሻል። እዚህ ነው የምገላግልሽ። በእናትህ ተወኝ። ትንሽ ተረጋጊ በእናትሽ። አይዞሽ ቆይ አንቺ እንዴት ቻልሽበት? ትንሽ እንኳን አላሳዝንሽም? ትንሽ እንኳን ለኔ ስሜት የለሽም? ነገርኩሽ እኮ የሁሉ ነገር ምን ማለት ነው? ምን ማለት ነው? በፍቅር ማለት አልገባኝም። አንቺ ነሽ ነገር ስጠነስሽ ነበር። እገላሃለሁ ፍርድ አንቺ አትዛቸው። እኔ እኮ ልሽም ስለምት ሄለን ቀና በይ። ምንም አውቀው ነገር የለም እኮ ነው። ደንብ ያውቃል። ከኔ በላይ ሁሉንም ነገር አቀነባብሮ ያመጣው ኤፍሬም ነው። ስለዚህ አንቺንም ሲቀርብሽ አላማ ነበረው ማለት ነው። የቀረበበት አላማ አንቺ ምክንያት ምን እንደሆነ ታውቂያለሽ ወይ? በመተት ተደብቄ እንደሆነ ታውቂያለሽ? አታውቂማ። ይቅርታ አንቺ ምን አይነት ቀላል ቢሆንልሽ ነው? አንቺ እኮ ሞተሻል። መቃብር ተሰርቶልሻል። ሞተሻል ተብሏል። ቤተሰቦችሽንም አምነዋል። አንቺ ራስሽን ደብቀሽ እየተንቀሳቀስሽ ነው ያለሽ። እስቲ ተወኝ በእናትህ ተወኝ። ሰማሻለሁ። እኔ ያለሁበት ነገር እኮ ስላልገባክ ነው። እናንተ ባመጡልኝ ኖሮ ምን ልሆን ነበር? እሺ በቃ አታገናኘኛ ከሷ ጋር። እድል ግን አይምሮ እንዲመለስ እፈልጋለሁ። እኔ ወደ ጤናዋ እንድትመለስ እፈልጋለሁ። ማየቷ ብቻ በቂ አይደለም። እስካሁን ድረስ ምን ሲሰሩባት እንደነበረ ማወቅ አለባት። እንዴ በሷ ምክንያት እኮ እያሰቃዩ ነበር። ጓደኛሽን ገደልሻት አይደል? እንኳን ገደልሻት በቃ እያሉ ማለት ስሜቱ ስላልገባክ ነው። እኔ በመጠጥ የተደበኩት እኮ ለነሱ ባሪያ ሆንኩት። በቤቴ ወድጄ አይደለም። በዚች ጨካኝ አረመኔ ጓደኛ ነው። ለምን እንትናሽ አንቺ ለምን ማለት እሷ ወይኔ ጉዴ ፈላ። ቆይ ማለት እሷ ማንች ቆይ እሷ ማንች ቆይ ማንች አንተ ለምን ስነ ስርዓት አትይዝም? ያንሻር በቃ ቅናት አንገበገበኝ ያደረኩት። በእናትህ ሰው ልጅ ይሳሳታል። ልታገባ ትንሽ ቀን ሲቀራት የተፈጠሩትን ነገሮች ታውቂያለሽ። በአባቷ ሞት ምን አይነት ሀዘን ውስጥ እንደገባች ታውቂያለሽ። ጓደኛዋ ሆነሽ ሁሉ ነገር እያወቅሽ ግን ሸጥሻት። ትዳሯን ምን ነኝ ልዛራት? በእናትህ በቃ አታስገባት። በእናትህ የምትፈልገውን ነገር ነው ያደርግብኝ። በምትፈልገው መንገድ እስማማለሁ። ከፈለከኝም ይኸው ሰረኝ። በእናትህ በቃ እድልን ብቻ እሷን ብቻ አግኝቼ ማውራት አልፈልግም። ምክንያቱም እኔ የአንቺ ጤና በደንብ ያሰጋኛል። ለዮሴፍ ቃል የገባውልን ነገር አለ ማሳካት እፈልጋለሁ። እኔ እሱን ብቻ ነው የምፈልገው። በቃ እሱን አምጣልኝ። እነሱ ሁሉም ይቅሩብኝ። እሷም ከእህቶቼ ጋር ቀላቅልልኝ። ይኸውልሽ የአንቺ ጠላት የራስሽ ጭንቅላት ገንዘብ አገኛለሁ ብሎ የተደፈነ የደነቆረ ጭንቅላት ነው ያልሽው። ልጅቷ ምናልባት ካልፈለግናትም ልታስወግዳትም ትችላል። ነገሮች ከዞሩ ካልሆነም አሳብደህም ምን ብለህም ብቻ እዛ ጋር ያለው ሀብት ንብረት ወደኛ እንዲገባ ነው ፈልጋለሁ። እባክህ ዝም በል ታወራለህ። ምን ፈልገህ ነው? ከኔ ምን ፈልገህ ነው? እየነገርኩህ ነው። ተረጋግተህ ቆይ ከኔ ምን ፈልገህ ነው? እዚህ ልጅቷንም ማሳበድ እንችላለን። አረ ማሳበድ ሰው ጨርቋንም ላስለቀ አስጥይል እንድታብል ነው ማድረግልህ። አንተ ብቻ ደህና ኮሚሽን ክፈለኝ እንጂ ሰውዬ ብሎ ታው ለቀኝ እንዴ! ምን እያደረጋችሁ ነው? ልቀቁኝ! ምን እያደረጋችሁ ነው? ቆይ ዞር በል አንተ ማለት ቆይ ዞር በል ለቀቀኝ! አንተ ማውራት በምፈልገው ልክ አውርቼ እኔ የምፈልገውን ሚስጥር እንዳለ እውነታውን እንድነግረኝ ያደርጋለሁ። ሌላ ግብግብ ውስጥ ግን መግባት ስለማልፈልግ ነው አሁንም ታግሽ እያወራ ያሉት። ይኸውልሽ የሆነ ቦታ ነኝ ያለሁት። እባክሽ የሆነ ፈጠን ብለሽ ነኝ። አይ በሰላም ነው። ዝም ብለሽ ብቻ ነው አንቺ ትሉ ብለሽ ያው ግቢ እንግዲህ ያው ከፈትኩሽ ፓስወርድ ነው። ይኸውልሽ ቴሌግራሙን ክፈትላት። እኔ ቴሌግራም ቁጥሬ ኮዱ ራሱ ጠፍቶብኛል። ስንት ብዬ እንደሞላው ተረስቼዋለሁ። ይተጠቀምኩ አይደል? ኖ አይ ተጠቀሙ ነበር ግን ፓስወርድ ነክቼው ምን እንደነካው ታላቅም እንደዚህ አላደረኩም እንደዚህ አላደረኩም ምናምን ስትለኝ ነበር። አይ ያው መጀመሪያ ጊዜ ሳንግባባ በፊት መጀመሪያ መንገድ ላይ እንዳወራ ነው ያው ብዙም ኮምፎርት ስላልሰማኝ ነው እንጂ ኖርማል ነው። ከዚህ በፊትም ሰርተከዋል አድርገውባ። አዎ ከትንሴም ጋር አሁን ደግሞ ካንቺ ጋር ፍቅረኛ እንደሆነ ነው ያያያለች። የሚያወራቸው እኔ ስለማታውቀው ሰው ነው እያወራህ ያለው። እሱ የኔ ፍቅረኛ ነው። የኔ ወንድም ይኸውልህ ይሄ ቁጥር አንተ ነው አይደል? የኔ ቁጥር ነው እና የኔ ቁጥር ቢሆን እነዚህ ሁሉ መልእክቶች የተላላከው አንተ ነህ አይደል? እኔ ከማን ጋር ተላላኩ ልበል? ይሄንን ላምን ፈልጋለሁ እንዴ? እንዳምን እንፈልገው እኔ በፍጹም የራስህ ቁጥር ነው። ማስረጃ አለኝ እጄ ላይ። ሰውዬ ምን የምታወራው? ይሄ ያንን አገኘኸው ማታውቀው ሰው ጋር እንዴት ትገንታለህ? የኔ ወንድልሽ ምንም ማገው ነገር የለም። እቤት ነበር ይሄ ተደወለልኝ። ስራ አለ አሪፍ ስራ ነው ሲሉ በቃ ያው እኔም ተፍተፍ ልበል መጣሁ። እዚህ ፍቅረኛ ደውላት። ይኸው ፍቅረኛ ለምን በስልክ ደውለው ደውላት። በራስህ ስልክ ደውለው እንጂ አንተ ስልክ ምርመራ ላይ ነው ያለው። ምርመራውን እስክንጨርስ ድረስ
ከስልክ የምንፈልገውን መረጃ እስከምናገኝ ድረስ ተመልሰሽ ሰጠው። በሌላ ቁጥር ለፍቅረኛ ልደውልላት ምን ነገር ልንገርሽ፣ ይሄ ኤፍሬም የምትይው ሰውዬ ማለት ነው በጣም ብዙ ልጆች አሉ። አንደኛው እሱ ነው እንዲህ ያስጨንቀው እንግዲህ አንገቴን አንቆ ገደበደቡ ነገር ብትናገር ይሻልሻል። ካረን ነው የማትወጪው ነገር ነው የምንገር። ተረጋግቼ እያወራሁሽ ያለሁ ሴት ልጅ ስለሆንሽ ነው። ተረጋግቼ እያወራሁሽ ያለሁ እየሰማሽ ነው። እንዴ ካልሰጠኝ ሲጀምር ማውራት አልችልም። ስጠኝ ቶሎ በል። ለምን ነገርካቸው ሙጣ እኮ እኮ ነገራችሁ ሳትነግሩት አልቀራችሁም። ነግራችሁታል። በቃ መታሰር አይደል? እታሰራለሁ ከፈለኩ። ምንድን ነው የምትታሰሪው? አሁንም ውጪ ላይ ያስቸገረች ያለችው እንግዲህ መጠጥ ካልተሰጠኝ አላወራም ነው። አዎ መጀመሪያ እኮ እኛ አልነበርንም እኮ የምንሰጣት ማለት አሁንም የጠየቃችሁ አባታችሁ ነበር የሚሰጣት። በላት በቃ ሰራተኛችሁ ከሆነ ለምን አረቄ የምታቀርቡላት? ምክንያቱም ከዚህ በፊት የነበራት መጥፎ ህይወት ስላለ ያለ እኔ መጀመሪያ ላይ በእንደዛ ልክ ያልተረዳኋቸውም ነበርና የሆነ ነገሮችን መረጋብ ያረጋግጥ ምንድነው የምትለው? ታውቀው ነገር አለ። አንቺ ስነ ስርዓት ያዥ። አሪዝም ስነ ስርዓት አንተ በጣም የምር እኔ አላውቅም። ዛሬ አንቺ ነሽ በቃ ጥፋተኛ። አንቺ ነሽ ጥፋተኛ። ትንሣኤ ይኸውልሽ፣ የቅድሙን ነገር መቀጠል ካለብን እንቀጥላለን። እንግዲህ ውድ ቤተሰቦቼ ያው ነገሮች ወዴት እየሄዱ እንዳለ አልገባኝም። እድል አሁን ይቺን ልጅ ስታያት ስሜታዊ ሆና እያወራችን የነበሩት ነገሮች አሉ። ሳናስበው ሌላ መረጃ እጃችን ላይ ገባ ማለት በቃ እድል እስካሁን ድረስ ስትሰቃይ የነበረው እንግዲህ እዚህ ጋር የምትመለከቷት ካሜራ ላይ የምትመለከቷት ግለሰብ ሞታለች ብላ ነው። እንደገደለቻት ፊልም ተሰርቶባት ይሁን ምን ይሁን አላቅም፣ ግን እድልን እስካሁን ድረስ ሲጫወቱባት ከነበሩት ሰዎች መካከል እንደውም ከኤፍሬም በላይ ስንፈልጋት የነበረው ሰው ነው አሁን በቁጥጥር ስር እጃችን ውስጥ የገባችው። እኔ መጀመሪያ ስመጣም አለባበሷ ምናምን ሳየው በጣም ማለት ግራ ጋብቶኝ ነበር። ለምን ራሷን ቀይራ መንቀሳቀስ እንደፈለገች ፀሐይ ነው በዚህ ሰዓት ላይ በእንደዚህ አይነት አለባበስ መምጣቷም ግራ እያጋባኝ ነበር የነበረውና ያ ኤፍሬም እንግዲህ ነፃ ታወጣኛለች ብሎ ምን ፈልጋትን ሴትዮ ማናት ሷ ታይታለች። አንተ ምንድን ነው የምትፈልገው ከኔ? ለምንድን ነው የጠራኸኝ? ሄለን ደህና ነሽ አይደል? አዎ ደህና ነኝ። ለምን ሞተሽ አይደል እንዴ አንቺ? ቆይ አንተ ይሄን ነገር ነው ከኔ ጠራኸኝ? ይኸውልሽ እሱን ታዩና ከኔ ጋር ምንድን ነው የማወራክ? ሞተሽ አይደለም? ብሞትም ባልሞትም አላውቅም። ለምንድን ነው የጠራኸኝ? ቆይ እኔ ሲጀመር እሱ የሚያወራው ምንድን ነው? ቆይ የሚያወራው ቆይ እኔ አልገባኝም። እድል እዚህ እንዳለች ያወቅን የጠራኸኝ? እኔ በምን ላውቅ እችላለሁ? እኔ እሱ ከጠዋት ጀምሮ እድልና መሀማ ብሎ ሲያወራ እኔ ታዲያ እንዴት አትነግረኝም? እንዲህ እየተባለ ነበር አትለኝም? እኔ ነገር የለ ማለት ለምን እንትን አልሽ አንቺ? ለምን ማለት ወይኔ ጉዴ ፈላ። ቆይ ማለት እሷ ማነች? ቆይ እሷ ማነች? ቆይ ማነች? አንተ ለምን ስነ ስርዓት አትይዝም? ወይኔ በጣም እያበዛው ነው። ምን አበዛው? ቆይ በጣም እያበዛው ነው። ከጠዋት ጀምሮ ስትጨቀጨቀኝ እሷን ቢሮ አስቀምጣ የራሴ ቢሮ አስቀምጣ ነው ድብቅ ቦታ አስቀምጣ ነው ስታሰፍርፈኝ ነበር። ኤፍሬም ጭራሽ ደግሞ በፍቅረኛ ያደረኳል እሷ። ቆይ አንተ ለምንድን ነው የጠራኸኝ? አንቺ መሞትሽ እንድታረጋግጭልኝ እፈልጋለሁ። ምን ራሴን ሲጣል ሞተሻል ተብሎ እንግዲህ ለቅሶም ተቀምጠው እንደነበረ አልሞትኩም ይኸው አለ ማረጋገጫ የሕክምና ማረጋገጫ እንዳወጣችሁ እድል እንዳሳመናችሁ ታውቃለህ። የእናንተ ፌክ አይጠገብም ታውቃለህ። ግን እኔ እንዳልኖር ለምንድን ነው ህይወቴን መበጥበጥ የፈለጋችሁት? ምንድነው ፍላጎት? አላማህ ምንድነው? እኔ ነው እየጠየቅሽኝ ያለሽ? ታዲያ እኔን ልጠይቅ? ምንድን ነበር እየሰራችሁ የነበረው? ምን ስንሰራ ይሄን ሲጀምር ይሄ ጥንሰሳ ሲመስለኝም ያንቺ ነው ማለት አልገባኝም። አንቺ ነሽ ይሄን ነገር ስጠነስሽ ነበር። እገላሃለሁ ፍርቅ ወይ አንቺ አትዛችሁ። እኔ እኮ ልሽ ስለምት ሄለን ቀና በይ። ምንም ማቆ ነገር የለም እኮ እኔ ራሱ ግራ ይሉሽ ከጠዋት ጀምሮ ጠርቶ ማቆ ነገር የለም ምናምን ቅድም ጀምሮ የምትቀበጣጥረው ምንም ስትደውል አትነግረኝም? ሄለን ምናምን እያሉ አትልም? እኔ ጭራሽ አልገባኝም። ጭራሽ እኔ እነሱን ህይወቴን ያበላሸኸው አንተ ነህ። እኔ ጭራሽ ማቃቸው ነገር የለም እኮ ልሽ ዝም በል አሁን ዝም በል በቃ ዝም በል አትዋሸኝ። ዝም በል ዝም በል አንቺም ቀና በይ። አውልቂ ኮፍያሽ። ተወኝ እባክህ አውልቂ። ተወኝ። ተስተካከይና ቁጭ በይ። ምን እንደምትፈልገው ከኔ? የዚህ ሁሉ ጠንሳሽ አንቺ ነሽ? አይደለሁም። ለአንቺ ስራ ነው አይደል ይሄ ሁሉ ነገር? እድል እንዴት ነው እንደሞትሽ ያሳመንሻት? ምንም አላረኳትም። እነ ሰላም እንዴት ነው የተባበሩሽ በዚህ ጉዳይ ላይ? ሰላም የምትለው ነገርም አላውቅም። ምንም የተባበርኩት ምንም አውቀው ነገር የለም። ሰውዬው እኔን ተወኝና ልሂድበት ወደ ስራዬ። ሄለን ይኸውልሽ ከአሁን በኋላ እንድትዋሽኝ አልፈልግም። የሰማሽኝ ነው?
አንተ ራስህ እየሰማኸኝ ነው? ምንም የዋሸሁት ነገር የለም፣ ማውቀው ነገር የለም ብያለሁ። በቃ አንቺ ማውቀው ከሞተሻል ነገር የለም፣ ማውቀው ነገር መቃብር ተሰርቶልሻል፣ ሞተሻል ተብሏል። ቤተሰቦችሽንም አምነዋል። አንቺ ራስሽን ደብቀሽ እየተንቀሳቀስሽ ነው ያለሽ። በጣም ቀልደኛ ነህ። ተጠራው መጣ። የተደበቀ ሰው መቼም እንግዲህ ተጠርቶ አይመጣም አይደል? ወይ ደግሞ የሞተ ሰው ከመቃብር ወጥቶ አይመጣም። እንግዲህ ሞታለች ከተባልኩ ለመጣው ስትደውሉልኝ እድል ታረጋግጣለች። ገና እያረጋጋሁት ነው። ከእድል ጋር እንዲያወሩ ፈልጋለሁ ቁጭ ብለው። ምን ማውራት አልፈልግም እኔ። ለምን ደግሞ ማውራት ማፈልግ? እኔ ማውራት ስለማልፈልግ። ለምን? በቃ እኔ ማውራት አልፈልግም። መሄድ ነው የምፈልገው። ድጋሚ እንዳገልሽ ፈራሽ? ኦሆ ምን ስለሆነች ነው የምትገለኝ? እሷ ማን ናት? ጓደኛሽ አይደለች? አብሮ አደግ ጓደኛሽ፣ አብራችሁ የበላችሁ፣ አብራችሁ የጠጣችሁ፣ አሁን በሸጫትም ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናቸው አይደል? እኔ ሸጥኳት፣ እሷስ አኖረችኝ። እሷ ምን አደረገች? ምንም ታርገኝ ምንም። በእናትህ ተወኝ በቃ። ጓደኛሞች እንናረላ፣ በጓደኛሞች መሀል ይቅር በቃ። እኔን ተወኝ፣ ልኑርበት ህይወቴ። እንዴ ከኔ ምንድን ብትፈልገው አንተ? ይሄንን ቀመር እንዴት አድርገሽ እንደቀመርሽ እንድነግሪኝ እፈልጋለሁ። ምን ነው ልቀምረው ነው? ሄለን አትነግሪኝም ሁሉንም ነገር? ምንድን ነው የምነግርህ? በእናትህ ብልሽ በጣም ደክሞኛል፣ በጣም ሰልችቶኛል። እኔ ራሴ በጣም ደክሞኛል፣ በጣም ሰልችቶኛል። ከአንቺ ጋር እንደዚህ መደራረቅ አልፈልግም። አሁን ፈጣሪ ያለ አንድ አይነት ነገር ማውራት አይሰለችም? በቃ ምን ነገር የጠነሰሽው አንቺ ነሽ? ኤፍሬም ነው። ምንድን ነው የምጠነስሰው? እስካሁን ያለውን ነገሮች እያየሽ የነበረውን ነገሮች እኔ ምንም አውቀው ነገር እድልን ስታያት ደነገጥሽ። እሷም ደግሞ አንቃ በገልሽ ደስ ይላት ነበር አሁን ድጋሚ። ምክንያቱም እንደሞትሽ ነው የምታውቀው። አንቺን ገድያለሁ ብላ ህይወቷን ስትወቅስ እድሜ ልኳን እንግዲህ ስትባቅቅ ነበር የነበረችው። ይሄ እንዳለ ሴራ ያንቺ ነው አይደለ? የኔ አይደለም። ታዲያ ማን ነው እንትን ያለው? ይሄ ሁሉ ያ ኤፍሬም ነው ለዚህ ሁሉ ያበቃኝ። ኤፍሬም የሚሰራቸውን ስራዎች እንዳለ ታውቂያለሽ አይደል? ከሰላም ጋር ፍቅረኛ እንደነበር ታውቂያለሽ። ከትንሣኤ ጋር አብሮ እንደነበር ታውቂያለሽ። እስካሁን ድረስ ታስመስይ ነበር የነበረው። የገንዘብ ሁኔታው ነው። የገንዘብ ሁኔታ ማለት በቃ ሀብታም ናት። የእናቷን ብቸኛው ሀብት ወራሽ እሷ ብቻ ናት። እሺ በሆነች የተረገመች ቀን ነው ከኤፍሬም ጋር የተዋወቅነው። እኔና ጓደኛዬን ለመካድ ፈልጌ አይደለም፣ ግን በቃ እሷን አሳብነናት ሀብቷን ወርሰን። ከኤፍሬም ጋር የተቀራረባችሁት በዚህ ጉዳይ ነው? እሱ ቀድሞ ያውቅ ነበረ ስለ እድል? በደንብ ያውቃል። ከኔ በላይ ሁሉንም ነገር አቀነባብሮ ያመጣው ኤፍሬም ነው። ስለዚህ አንቺንም ሲቀርብሽ አላማ ነበረው ማለት ነው። የቀረበበት አላማ እኔ እንደዚህ አይነት ተልካሽ አላማ ያለው አይደለም የሚመስለው። ለምን እስካሁን ድረስ ስለምታውቂ ነው አብረሽም የቆየሽው። ከዛ ውጪ ደግሞ ብዙ ስራዎችን ሲሰራ አንቺም አባንዲ አሁን ልሽ እኔ እየተረዳሁት ያለሁት ይለን የሚሰራቸው ስራዎች ጀርባ አንቺ ነበርሽ። ሁሉንም ነገር ታውቂያለሽ ነበር። ከሰላም ጋር ፍቅረኛ እንዲሆኑ ያደረግሽው አንቺ ነሽ። በጎን ደግሞ ትንሣኤንም እዛ ጋር እንዲጀምር ያደረግሽው ራስሽ ነሽ። ይሄ ሁሉ ነገር እነሱን እንዲጎዱ ሳይሆን እኔና እሱ ሀብቱን ወርሰን የራሳችን የብቸኛ ሀብት አድርገን እኔና እሱ አብረን ህይወት እንደምንኖር ነው። ኤፍሬም ግን ቢሳካለት ምንድነው ቀድሞ ሀብቱን እጅ ውስጥ ያስገባን ሰው ነው ማግባት የሚፈልገው አይደለ? ከዚህ በፊትም አግብቶ እንደፈታና ያገባትን ልጅ የነበራትን ሀብት ይዞባት እንደወጣ ታውቂያለሽ። አላውቅም። ሄለን ስነ ስርዓት ይዘሽ መልሽልኝ። አሁን በስነ ስርዓት እያወራን ያለን እንደምታውቂ እየነገርሽኝ ነበር። ካሜራን ያጠፋው ሳለ በደንብ ተነጋግረናል እና ተግባብተናል ብዬ አስባለሁ። ነገርኩህ እኮ እኔ የምፈልገው ነገር ቢኖር አንድና አንድ ስለሌላ ህይወት ጉዳይ ሳይሆን ሀብቱን መውረስ ነው እኮ። ሀብት ለመውረስ ታዲያ ያን ያህል መሄድ ሲጀምር እንዴት ነው እንደሞትሽ አድርገሽ ብሩ ቢመጣስ ምን ሊያደርግልሽ ነው? አንቺ እኮ ኦልሬዲ ሞተሻል። የትስ ሄደሽ ገንዘቡን ልታጠፊው ነው? የሞትኩት ለሰው እንጂ ለራሴ። የት ሄደሽ ነው የምትኖሩሽ? የትስ ነው ሄደሽ የምትኖሪው? የትስ ብኖር ገንዘቡ እጅሽ ከገባ ችግር የለውም። ያ ነገር ችግር የለውም። ምን ችግር አለው? የሚፈለገው ብር አይደል? በቃ ብሩን እናገኛለን አለኝ። እንዴት እንደምንወስድ ሲስተሙን አመጣ። ምን ማድረግ እንዳለብኝ ነገረኝ። ያን ነገር ደግሞ አደረኩት። ከዛ ሆን ብለሽ ቤት ውስጥ ከእድል ጋር እንድትጠጪ አደረግሽ አይደል?
መጠጥ እንድትጠጡ አደረግሽ። እዛ መጠጥ እየጠጣችሁ ልፊያ ጀመርሽ አውቀሽ። እዛ እንድገፈትርሽ አደረግሽ። እንደሞትሽ አክት አደረግሽ። ቆይ አንተም ከኔ ጋር እንደ ስትሰራ የነበረው ምንድነው? ይሄን ሁሉ ነገር የምታወራብኝ? በቃ ነገርኳ። ነገር ማወቅ የምትፈልገው ነገር ነገርኳ። ለምን አታወኝም? በእናትህ ለምን ታስጨንቀኛለህ እንዴ? የፈጣሪ ያለ ሰራልሃለሁ። ቆይ ወላሂ ቀና በይ። እድል እናስገቡልኝ። ለምን? እንድታወራሽ ስለምፈልግ። እኔ ከሷ ጋር ማውራት አልፈልግም። እንዴ ቆይ ምንድን ፈልገው አንተ? ለኔ ነገርኳ። አንተ የምትፈልገው ነገር ከኔ እንደ ካርሻት እንደ ሸትሻት አይኗን እያየሽ እንድነግርኝ እፈልጋለሁ። ከድል ጋር ለምን ማውራት ማፈልግ? በቃ በእናትህ እኔ አልፈልግም። ምንድን ነው የምትፈልገው? ከዚህ በላይ የምትፈልገው ነገር ንገረኝ። እንድታወራን ነው የምፈልገው። እኔ ድል ማውራት አልፈልግም። ለምን? በቃ እኔ ማውራት አልፈልግም። ስለ ካርሻት ስለ ሸትሻት ነው። ምንም ነገር ይሁን ምንም ብቻ ማውራት አልፈልግም። ማውራት የምፈልገው ከኤፍሬም ጋር ነው። ከኤፍሬም ጋር ምን የምታወሪው ነገር ጋር? ብዙ ማውራው ነገር አለ። በእናትህ ያመመኝ ነው። ወደ ቤት የሚሄድ እፈልጋለሁ። ወንጀለኛ እኮ ነሽ ማለት ወንጀል ስትሰሪ ነበር የነበርሽው። ወንጀል ውስጥ ያለሽ ሰው ነሽ። ወደ ቤት ሳይሆን ወደ ማረሚያ ቤት ነው የምትሄጂው። ወንጀል የሰራሁበት ማስረጃ አለ። አሁን ይኸው አንቺ ራስሽ መምጣትሽ ራሱ ከበቂ በላይ ማስረጃ ነው። አንደኛ መሞትሽን የሚያረጋግጥ ሰነድ እንዴት እንዳሰራችሁ እንዴት እንዳመጣሽ ማወቅ እፈልጋለሁ። የምን ሰነድ? ከተጋጨሽ በኋላ የሶፋ ጠርዝ እንደመታሽ አድርገሽ ወደቅሽ። ከወደቅሽ በኋላ ሆስፒታል ወሰዱሽ። ከዛ መሞትሽን የሚያረጋግጥ ወረቀት መጣ። ከዛ ለቅሶ ምናምን አላችሁ፣ ድራማ ሰራችሁ። እኔ የምለው ዶክተር አንተ ነበርክ በሰዓቱ ወይስ ያን ነገር ሳሰራ አንተ ነው የሰራህልኝ? ምክንያቱም ሜለን ይኸውልሽ አንቺ ካልሞትሽ ይሄ ሁሉ ፕሮሰስ ተሄዶ እንደነበር አውቃለሁ። እኔ የተወሰኑ መረጃዎች ለማጣራት ሞክሬያለሁ። በእርግጥ ሄለን ሞታለች አልሞተችም የሚለው በሄድኩበት ሰዓት ላይ ግን መሞትሽን የሚያረጋግጡ ነገሮች አካባቢ ሰው ያውቃል። ተበራረቅ እየፈለፈልክ ነበር ማለት ነው። ትልቁ ጥላቴ አንተ ነህ ኤፍሬም ሳይሆን። ይኸውልሽ የአንቺ ጠላት የራስሽ ጭንቅላት ገንዘብ አገኛለሁ ብሎ የተደፈነ የደነቆረ ጭንቅላት ነው ያልሽው። መስሎክ ነው አይደለም? ይሄን ሁሉ ድራማ ግን እንዴት አድርገሽ ነው የሰራሽው? አንቺ መሞትሽን እንዴት ነው ከሰላምና ከትንሳኤ ጋር ተስማምተሽ ነው? በእርግጠኝነት ያውቃሉ እነሱም ይሄን መረጃ ሲደብቁኝ ነበር የነበረው። ግን እነሱም እዚህ ውስጥ ነበሩበት፣ ተባባሪ ናቸው። አለመሞትሽን ያውቃሉ እነሱ። እህታቸውን ማሰሪያ መንገድ ስለሆናቸው ብቻ ተመችቷቸው ነው ውጭ ያደረጉት። ከዚያ የሕክምና ወረቀት አሰራችሁ። የቀብሩን ድራማ እንዴት እንደሰራችሁ ታላቅም። ግን ይሄ ሁሉ ፕሮሰስ አልፋችኋል። አልፈናል። ግን ይኸውልህ በቃ በሷ ቀንቼ ነው ይሄን ሁሉ ነገር ያደረኩት። ስለዚህ በቃ ተወኝ። እውነቱን ነገር ካላት እኮ እየቀነሰች የምትሰጥሽ ሰው ነች። መቅናትም አይጠበቅብሽም በሷ። ሲጀምር የሆነ ነገር አድርጊልኝ ብትያትም መከላከልሽ አይነት ሰው አልነበረችም አይደል? እሱን አላውቅም። ግን እኔ የሌለኝ ነገር ሁሉ እሷ ስላላት በቃ እኔ እቀናለሁ። በሁሉም ነገር ስኬታማ ናት። የምትፈልገውን ነገር ሁሉ ታደርጋለች። እኔ ደግሞ እሷ የምታደርጋቸውን ነገሮች እሷ ያለችበት ቦታ እኔ መሆን ፈልጋለሁ። ቀምተሻት ነው የምትሆኝ ታዲያ? ህይወቷን እኮ ነው የቀማሻት ታውቂያለሽ አይደል? በቃ ቅናት አንገበገበኝ ያደረኩት። በእናትህ ሰው ልጅ ይሳሳታል። ልታገባ ትንሽ ቀን ሲቀራት የተፈጠሩትን ነገሮች ታውቂያለሽ። በአባቷ ሞት ምን አይነት ሀዘን ውስጥ እንደገባች ታውቂያለሽ። ጓደኛዋ ሆነሽ የሁሉ ነገር እያወቅሽ ግን ሸጥሻት። ትዳሯንም እኔ ነኝ ልዛራት። ትዳሯም እንዲበተን ያደረግሽው ራስሽ ነሽ። በቃ ነገርኩህ እኮ በሰዓቱ በቅናት በብዙ ነገር በኤፍሬም ንግግሮች በሁሉም ነገር ተጋርጬ ስለነበረ ትዳሯም እንዲበላሽ እንዲቆም። አንቺና ኤፍሬም እንዴት ነው የተዋወቃችሁ? እሷ ልታገባ ሰርጉ ሳይደገስ በፊት የሰርጉ ድግስ ምናምን የተጀመረበት ሳለ 3 ወር ምናምን ሲቀራት በመሀል የሙሽራነት ሽርጉድ በነበረበት ሰዓት። ስለዚህ ኤፍሬም ቀድሞ አንቺን ማጥበር የፈለገበት ታዲያ ምክንያት ምንድን ነው? እሱ ይህን ሀብት ንብረት የሚፈልግ ከሆነ እኮ ዳይሬክትሊ ከዚህ በፊት ሲያደርጋቸው እንደነበሩት በእድልና በዮሴፍ መካከል መግባት ይችል ነበረ። በአንቺ በኩል ጃዙር መምጣት የፈለገበት ምክንያት ምንድን ነው? ሲጀምር ስለ እድልስ እሱ ይህን ያለ መረጃ እንዴት ሊኖሩ ይችላል? ምክንያቱም እኔ ከሷ ዙሪያ አልጠፋም። ከሷ ዙሪያ እንደማጠፊ ማውቃለሁ፣ ሰምቻለሁ። ስለዚህ ቀኝ እጇ ስለሆንኩ ማንም ሰው እንዲቀናቀነኝ አልፈልግማ። ምክንያቱም የሷን ቦታ ስለዚህ ይሄ ነገር ያንቺ ነው እንጂ ኤፍሬም አይደለም። ሲጀምር እድል ያላትን ነገር እድል ያንን ብር ትውረስ አትውረስ ምናምን የሰርጉ ሰሞኑን ነው የታወቀው አይደል? አባቷ ሊያርፍ ሲል ነው በእናቷ በኩል ያለው ውርስ እንዳለ ቤቱም ለሷ እንደሚገባት
ያሉትም ሱቆች ምናምን እንዳለ ሁሉ ነገር መኪኖቹም በእናቷ በኩል የነበሩት እንዳለ ለእድል የተሰጣት እንደሆነ የታወቀው አባቷ ከሞቱ በኋላ ነው። የሰርጉ ድግስ የነበረው ከዛ በፊት ነው። ከዛ ኤፍሬም እንደሞተ ተዋወቅን የምትይው ከሰርጉ መሃል ላይ ነው። የዚህ ልጅ ተንኮል ሊሆን አይችልም። ምክንያቱም ይሄን ያህል መረጃ የለውም። እኔ የግሌ ብቻ ነው ተባባሪ አባሪ አይደለም እያልኩሽ አይደለም። እሱም ወንጀለኛ ነው። ግን ይሄ ሁሉ ጥንሰሳ አንቺ ጥንሰሳ በእናትህ በቃ ተወኝ። በቃ ነገርኩህ እኮ በቃ በሰዓቱ እሷ ያላት ነገር ሁሉ እኔ እንዲኖረኝ ፈልጋለሁ። በትምህርት ስኬታማ ናት። ስራ ብትፈልግም የሆነ ነገር ማድረግ ብትፈልግ ልብስ የምትፈልገው ነገር ነው የምትለብሰው። በቃ እኔ ያ ነገር ሁሉ እንዲኖረኝ ፈልጋለሁ። እሷ ግን ምንም እንደሌለው ሰው ምንም እንዳልነበራት አረብ ሀገር ስንት ዓመት ስንትከራተት እንደነበር ታውቂያለሽ። ይኸውልህ እሱንም ቢሆን እኔ ቀድሜ የተጀመርኩት ግን ከኔ ኋላ ጀምራ ወራት ባልፈጀ ውስጥ እሷ ደርሷት ሄደችው። እሷ ሰርታ እስክትመጣ ነው ይዙኝ። ግን እዛም ሆና ደግሞ ተረዳሽ ነበር፣ ገንዘብ ትልክልሽ ነበር። አልክድም በትንሹ አሁን ይልሽ አይኗን እያየሽ እንድነግራት የምፈልገው ነገር አለ። ኧረ በእናትህ ተው። ይቅርታም ካረገችልሽ ይቅርታ ታረጋግልሻለች። ህግ በሚጠይቅሽ ልክ ይጠይቅሻል። ኧረ በእናትህ በቃ ግን ከጀርባዋ ሆነሽ ስትወጋት እንደነበረ ግን ፊት ለፊት ሆነሽ እንድነግራት እፈልጋለሁ። ምክንያቱም የዚች ልጅ አይምሮ ተጎድቷል። ይልሽ አንቺን ገድያለሁ ብላ አሁን ያለችበት ሁኔታ በጣም እንዴት ብዬ መግለጽ እንዳለብኝም አላውቅም። ለማንኛውም እስኪ ድል እናስገባለን። በእናትህ በቃ አታስገባት። በእናትህ የምትፈልገውን ነገር ነው ያደርግ። በምትፈልገው መንገድ እስማማላለሁ። ከፈለከኝም ይኸው ሰረኝ። በእናትህ በቃ እድልን ብቻ እሷን ብቻ አግኝቼ ማውራት አልፈልግም። በቃ እኔ ማውራት አልፈልግም። በቃ ለምን ደግሞ ማውራት ማፈልግ? በእናትህ በቃ እሺ የምትፈልገውን ነገር አደርግልሃለሁ። ብቻ እድልን ብቻ አታስገባ። እሺ በቃ በእናትህ እድል ትገባለች። እድልን አይኗን እያየሽ ለምን ታውቂያለሽ? ለአንቺ ብዬ አይደለም ለእድል ስለሚጠቅማት ነው። አይምሮ የተጎዳች ልጅ ነች። ብዙ ነገር አናታለች። እቺ ልጅ መጠገን የምችለው አንደኛ ምን የተጎዳሽ አንቺ ከዚህ በላይ የሚደርስብሽ ነው። አታሳዝኝኝ። እሺ በቃ ሰረኝ። ከፈለክ ሰረኝ። መታሰርሽ አይቀርም። እሺ በቃ አታገናኘኛ ከሷ ጋር። እድል ግን አይምሮ እንዲመለስ እፈልጋለሁ። እኔ ወደ ጤናዋ እንድትመለስ እፈልጋለሁ። ማየቷ ብቻ በቂ አይደለም። እስካሁን ድረስ ምን ሲሰሩባት እንደነበረ ማወቅ አለባት። ቆይ ምንድነው የምነግራት? ለአንተ ነገርኩህ፣ አንተ ንገራት። ከራስሽ አፍ እንድትሰማው ነው ፈልገው። እኔ ምንም ነገር የምነግራት ነገር ምንም ማስረዳት ነገር የለም። በቃ የምነግራት ነገር ሁሉ ጨርሻለሁ። በእናትህ አንተ ንገራት። እድልን አስገቡልኝ። በእናትህ አታስገባት። ቆይ በእናትህ ቆይ ተረጋግተሽ ቁጭ በይ። እንግዲህ ውድ ቤተሰቦቼ ያው እድልን እዚህ ጋር ያስገባውበት ያመጣውበት ነገር ምን ተቀደሰ? ምን አይነት ውሻ ነሽ? ምን አይነት ልክስክስ ነሽ? ከወደቅሽበት ስላነሳውሽ ነው። አንዴ ተረጋጊ። ደግሞ እሷም ከኔ ጋር ቁጭ ብለን ልታወራ ነው። አታፍሪም? ጓደኛዬ ባበላሽ ባጠጣሽ ካፈሌ ስላነሳውሽ ይሄ ነው ለኔ ምላሽሽ? መጠጣ ሳልፈልግ እንጠጣ ብለሽ ስለጠጣው እንዴት እንደዚህ ታረጊኛለሽ? ሰው ቤት እኮ የሰው ቤት ሽንት ቤት እኮ ስጠርግ እኮ ላንቺ እየላኩልሽ ነበረ። ከእህቶቼ በላይ እኮ ነው። ዝም በይ፣ ይቅርታ አትበይ። ዝም በይ። ድሮ ሞተሻል። እዚህ ነው የምገላግልሽ። በእናትህ ተወኝ። ትንሽ ተረጋጊ። በእናትህ አይዞሽ ጓደኛዬ። እኔም ይቅርታ አትበይ። በአንቺ ምክንያት ምን እንደሆንኩ ታውቂያለሽ ወይ? በመተት ተደብቄ እንደሆነ ታውቂያለሽ? አታውቂማ። ይቅርታ ላንቺ ምን አይነት ቀላል ቢሆንልሽ ነው? ሞተሻል ነበር እንዴ መጣሽ? ከማላቃሽ የማላቃቸው እህቶች እንኳን ይሁን እሺ ይሁን፣ እነሱ ደግሞ ነበር ቢያረጉኝ ይሻል ነበር። አንቺም እኔም በፍቅር ተታለየ ነው ማለት ፍቅር ምን ማለት ነው? ህይወቴን ካመሰቃቀልሽ በኋላ የኔስ ፍቅር አልነበረም ወይስ ግልጾኛ ስለነገርኩሽ ነው? ታውቂያለሽ አንቺ ባሉሽ ነገሮች ምንድነው ማጥሽ? ምንድነው የምትቀኘው? ያለኝን እየሰጠውሽ አይደለም ወይ? ምንድነው የምትቀኘው? ከምለብሰው እንኳን እየሰጠውሽ አይደለም ወይ? አታልቅሽ። እኔ ያዞን ባሽ አታልቅሽብኝ። እኔ ያዞን ባሽ በቃ ትወጣልኝ አልፈልግም። እኔ ልሽ ትወጣለሽ። ይኸውልሽ ድል እኔ ይኸውልሽ አሁን የፈለኳትን ልመሰል አሁን የፈለኩት ምን ተቀደሽ ምን ሲሰራብሽ እንደነበር እንድታቂ ስለምፈልግ ነው። እድል አንቺ እኮ እንደዚህ አይነት ሰው አልነበርሽ እኮ። ታዲያ ጠይቃት ምን አድርጌ ትላንትናና ከትላንት ወዲያ የነበርሽበትን ነገር እናውቃለን አይደል? ትላንትና መጠጥ ስላልሰጠንሽ ከትላንት ወዲያ ቤቱን ስበጠብጪ ነበር። በእሷ ምክንያት ነው። ብንኖር ኖሮ እኮ እዚህ ውስጥ አልገባም። ይሄ ሁሉ ነገር እንደማይሆን አውቃለሁ። አሁንም እውነታውን ማወቅ ስላለብሽ
ምክንያቱም እኔ አንቺ ጤና በደንብ ያሰጋኛል። ለዮሴፍ ቃል የገባውልን ነገር አለ ማሳካት ፈልጋለሁ። እኔ እሱን ብቻ ነው የምፈልገው። በቃ እሱን አምጣልኝ። እነሱ ሁሉም ይቅሩብኝ። እሷም ከእህቶቼ ጋር ቀላቅልልኝ። እባክሽ ይቅር በይ። እንኳን እሷን እናቴን አጥቻታለሁ። እባክሽ ይቅር በይ። ምንድን ነው ይቅርታ ስላልሞትኩ ስላላበድኩ? የእውነት በጣም ተጸጽቻለሁ። በጣም ነው የተጸጸችው። ታስታውቂያለሽ። አንድ ቀን ፈልገሽ ነበረ ዳር እንዴት ቻልሽበት ግን? እድል ከኤፍሬም ጋር ተዋወቂ ነበር አንቺ? እኔ አላውቀውም። ማን ነው ኤፍሬም? የሷ ፍቅረኛ። እኔ እንዳላት እራሱ አላውቅም። ፍቅረኛም እንደነበራቸው አታውቅም እሷ አይደል? እሷ ግን አሁን እየነገረችኝ ያለችው ኤፍሬም ስላንቺ ብዙ መረጃ ስላለው እሷም መቶ እንዳጠመዳት ምናምን ነው እያወራች ያለችው። የምን መረጃ ነው ደግሞ? በእናትሽ በኩል የምታገኛቸውን ውርሶች የነበሩትን ስለ ቤቶቹም ስለ መኪኖቹ ስለ ሁሉም ነገር መረጃ ነበረው። ያን ነገር ለመጠቀም በሚመጣበት ሰዓት ላይ ኦልሬዲ አንቺ የሰርግ ፕሮሰስ ተጀምሯል። በዛ መሃል ላይ አባትሽ ሞቱ። ከዛ ከሄለን ጋር አቆ ግንኙነት ጀመረ። ከዛ በሄለን በኩል ያለውን ነገሮች እያስሄደ ባለበት ደግሞ ሰዓት የአባትሽ ልጆች መጡ። ከዛ ደግሞ ድጋሚ ደግሞ ከሰላም ጋር ፍቅር ጀመረ። ይሄን ሁሉ ነገር ሲጠነሰስ ግን ሁሉን ነገር ሲጠነሰስ የነበረችው ሄለን ነች አንደኛ። እሷ ደግሞ አሁን እየተናገረች ያለችው ኤፍሬም እንዳደረገው ነው እየነገረችኝ ያለችው። አንቺ ግን ምን ጨካኛ ነሽ? እንዴት ነው እስካሁን ያላወቅኩሽ? ቆይ አንቺ እንዴት ቻልሽበት? ትንሽ እንኳን አላሳዝንሽም? ትንሽ እንኳን ለኔ ስሜት የለሽም? ነገርኩሽ እኮ የሁሉ ነገር ምን ማለት ነው? ምን ማለት ነው? በፍቅር ማለት በቃ ኤፍሬም አታለኝ ነው የሁሉ ነገር። አንቺ ጻድልሽ እንደምትታለዩ በሰው ህይወት ስቀልሽ ነው እንደምትታለዩ። አንቺ ያለሽ ነገር ሁሉ እኔ እንዲኖረኝ ፈልጋለሁ። እና ምን አሳነስኩሽ? ያለኝም በሰጣውሽ ነው ነገር እድል ተውኝ፣ አንተ ተውኝ። እንግዲህ ውድ ቤተሰቦቼ ያው ዛሬ እንግዲህ ማለት የድል ቀን ሆኗል። ሳላስበው ድል ተቀናድቻለሁ። ሰሞኑን እግዚአብሔር በጣም እየረዳን ነው በነገሮች ላይና ሳላስበው ነው በምፈልገው መልኩ አንደኛ እድልን ከነበረችበት ነገር ማውጣት ፈልጋለሁ። ወደ ነበረችበት መመለስ እንፈልጋለሁ። እዛ ጋር ያጣችውን በነ ሰላም በኩል የተወሰደባትን ነገሮች ለማስመለስም ብዙ ነገሮች እየሰራው ባለውበት ሁኔታ ነው። እንግዲህ ስለ ኤፍሬም አንዳንድ መረጃዎችን ሳገኝ ኤፍሬምን አግኝቼ ለማዋራት ጥረት ያደረኩት። ከዛ በኋላም ሳናስበው ሞታለች የተባለችዋንም ግለሰብ በአካል ልናገኛት ችለናል። እኔ በእንደዚህ አይነት ሁኔታ ቀለል ባለ መልኩ ኬዙ ይፈታል ብዬ አላሰብኩም ነበር። ትንሽ የተወሳሰበ ነገር እንዳለ ነበር ሲሰማኝ የነበረው። ሰሞኑን ደግሞ ያው በኤልሳ ጉዳይ ከወንድሜ ልዑል ጋር ብዙ ነገሮችን እያየን ያለነው፣ ብዙ ጉዳዮች ላይ እየገባን ነው ያለነው እና በዛም ያው እንቅልፍም አለመተኛት አለ፣ ድካም አለብኝ ምናምንና ቪዲዮ ላይ ትንሽ ስሜት የቀዝቀዝ ካለባችሁ ያው ይቅርታ መጠየቅ እፈልጋለሁ። የነበርንበት ኮንዲሽኖች እንግዲህ ማታ ላይም ቀን ላይም በቃ ሀሳባችን ያለው እንግዲህ አማቼን ፈልጎ ማግኘት ነው። ምን ውስጥ ነው ያለችው፣ ምንድነው እየተደረገ ያለው የሚለው ነገር በጣም እያስጨነቀን ነውና በደንብ ጊዜ ሰተን እየሰራን ነው ያለነው። እሱ ላይ ግን እዚህ ጋም ደግሞ የተጀመሩ ኬዞች አሉ። የሌላ ሰዎችን ህይወት መተው ስለሌለብን በአንደኛው ቻናላችን የኤልሳን ጉዳይ እየተከታተልን በዚህኛው ቻናላችን ደግሞ አንዳንድ ኬዞችን እየፈታን ያለነውና ዛሬም እግዚአብሔር ይመስገን ጥሩ ድል ነው የተቀናጀ ነው። እኔ ሲያሳስበኝ የነበረው እድል የነበረችበት ሁኔታ ነው። በዚህ በሁለት ቀን ውስጥ እንግዲህ ያየኑ ብዙ ነገሮች አሉ። እድልን እዚህ ቤት ካመጣናት በኋላ እዛ ለምዳ የነበረችውን ነገር እኛ ያው ልንሰጣት አልቻልንም፣ ልንሰጣትም አንፈልግም። እንደፈለገች ያው ልታብር ምን ልትል ትችላለች እንጂ እዛ ጋር አረቄ እያቀረብንላት በአረቄ ልንይዛት አንፈልግም። ከሷም ደግሞ ማወቅ የነበረን መረጃም ስለወሰድን ስለተቀበልናት እድልን ማስጨነቅ ስላልፈለግን ለብቻዋ ተለይታ እዚሁ ቢሮ አካባቢ እንድትቀመጥ አድርጊያት ነበረ ሩም ውስጥ። ያው እንግዲህ አሁን ትንሽ ወደ ራሷ እየተመለሰች ነው። ከዛ ውጭ ደግሞ ያው ማወቅ ያለባትን እውነታ እንድታውቅ እያደረግን ያሉት። እድል በእናትሽ ማልቀሱን ተይውና አሁን እኔና አንቺ እስኪ እናውራ። እስቲ ተወኝ በእናትህ ተወኝ። እኔ ያለሁበት ነገር እኮ ስላልገባክ ነው። እናንተ ባመጡልኝ ኖሮ ምን ልሆን ነበር? አይዞሽ ነው። እኔ እኮ ከእናትና ከአባቴ ይልቅ እኮ በሷን የተጎዳሁት ቻረምን አብራችሁ ብዙ ነገር እንዳሳለፋችሁ አውቃለሁ። ሳልበላ እኮ ነው ያበላሁት እቺ ውሻ። እድል ይኸውልሽ አሁን
ዮሴፍንም አግኝቼ አውርቼዋለሁ። አንቺ እስክትረጋጊልኝ ነው የምፈልገው። ከዮሴፍ ጋርም ላገናኝሽ ፈልጋለሁ። እኔ ማናቸውንም አልፈልግም። በቃ ይተውኝ። ሲጀምር ለእሷ ብዬ እኮ ነው ባረቄ ተሸፍኜ የነበርኩት። አውቃለሁ፣ ሁሉ ነገር አውቃለሁ። ሲጀምር አንቺ ራሱ ከዚህ ውስጥ እንድናወጣሽ ያደረገን ዮሴፍ ነው። ዮሴፍ መጥቶ ይህን መረጃ ባይሰጠን ኖሮ የሆነ የተጠራጠረው ነገር እንዳለ ባይነግረን ኖሮ ዛሬ እኔና አንቺ እንደዚህ ቁጭ ብለን ማውራት ባልቻልን ነበር። እድልዬ በእናትሽ ተረጋጊ። ባበላው እጄ ተነከስኩኝ። ስሜትሽ እኮ ይገባኛል። እና ሻው ምን ላድርግ? ምን አድርጊ ነው የምትለኝ? ንገረኛ። እኔ አሁን ይኸውልሽ እውነታውን ሁሉንም እውነታ እንድታውቂና ራስሽ እንድታረጋጊ ነው የምፈልገው። የምን እውነታ? እሺ ንገረኝ፣ ልስማው። ከዚህ በላይ የሚጎዳ ነገር የለውም፣ ልስማው። ያሉትን ነገሮች እኮ ተነጋገርናቸው። አሁን ያለብሽ ወደፊት እንዴት መሆን አለብኝ፣ ምንድነው ማስተካከል ያለብኝ፣ እንዴት አድርጌ ነው ሰው ማመን የምችለው ማለት ደግሞ የይቅርታም ልብ እንዲኖርሽ ይፈልጋሉ። ሰዎች ስለበደሉን ስላጠፉን ብቻ እንትን ማለት የለብን። ሰፊ የሆነ ይቅርታ ልብ ያስፈልግሻል። ከዚህ በኋላ እንዴት ነው ይቅርታ ማድረግ የምችለው? ከሞትኩ በኋላ ታውቃለህ እኮ በመጠጥ የጠበኩት እኮ ለእሷ ስል ነው። አውቃለሁ፣ በደንብ አውቃለሁ። እኔ እህቶቼ መች ጎዱኝ? ከእሷ በላይ መች ጎዱኝ? ምን አረጉኝ? እኔ አሁን ያልተገለጸልኝ ያለሁት ነገር ይሄ ሁሉ ነገር የኤፍሬም ስራ ይሁን የሄለን ስራ ይሁን የሚለው ነገር ነው ግራ እያጋባኝ ያለው እንጂ ሁሉ ነገር በቀመር ያለፈ ነው። እህቶችሽም በማያውቁት መንገድ ነው አይምሯቸውን አስረው ከዛ በኋላ ደግሞ እነሱ ራሳቸው የላኩለት ቪዲዮዎች አሉ፣ ፎቶዎች አሉ፣ ጸያፍ የሆኑ እነዛን ነገሮች ተጠቅሞ ነው እነዚህ ልጆች ሲጫወትባቸው የነበረ። እኔ አላቅም እንዴት አድርጎ በአንዴ 3 ሰው ሊያገባ እንደነበር አላቅም። በሰላም በኩል ከተሳካለት ሀብቱ ከሰላም ጋር እንደሚጋባ፣ በትንሳኤ በኩል ከተሳካ ከትንሳኤ ጋር እንደሚጋባ ነው። ሄለንም ደግሞ በዚህ በኩል አለች። ሄለንም ደግሞ የዚህ ንብረት ቤት በኩል ልትወስዶ እንድትዘጋጀች አላቅም። ግን ከጀርባሽ ብዙ ነገር ሲጠነስሱ የነበሩ ሰዎች ናቸው። ብዙ ነገር የእግዚአብሔር ፍቃዱ ሆኖ እኔና አንቺ እንደዚህ ቁጭ ብለን እንድናወራ ሆነ እንጂ ሳትመጡ እኮ ብዙ ተዘቃይቻለሁ። አንተ እኮ ያየኸኝ 1 እና 2 ቀን ነው። ከዛ በፊት ምን ሲያደርጉኝ እንደነበር አልገባህም? ምንድን ነበር ሲያደርጉሽ ነበር? እንዴ በሷ ምክንያት እኮ እያሰቃዩ ነበረ። ጓደኛሽን ገደልሻት አይደል? እንኳን ገደልሻት በቃ እያሉ ማለት ስሜቱ ስላልገባክ ነው። እኔ በመጠጥ የተደበኩት እኮ ለእነሱ ባሪያ ሆንኩት። በቤቴ ወድጄ አይደለም። በዚች ጨካኝ አረመኔ ጓደኛ ነው። ይገባኛል። እድል ያለሽበት ነገር ይገባኛል። አሁን የአንቺንም እኮ ላስለቅስሽ እንትን ልልሽ ፈልጌ አይደለም። የራሴ ነገር ነው። ሰው ማመኔ ነው የሚያስለቅሰኝ። እድልዬ በእናትሽ ተረጋጊ። ለማንኛውም አሁን ይኸውልሽ ማድረግ ያለብንን መደረግ ያለበትን ነገር እናንቺ ቁጭ ብለን እያወራን እንግዲህ ማስተካከል ባለብን ልክ እናስተካክላለን። ከዮሴፍ ጋርም ዛሬውኑ አገናኝሻለሁ። ዮሴፍን ልታወሪ ትፈልጊያለሽ አይደል? እዚህ ዮሴፍም እንዲመጣ አድርጓለሁ፣ አገናኝሻለሁ። ግን አንቺ ላይ እርግጠኛ እስከሆነና የመጠጥ እንትኑ ከውስጥሽ እንደወጣ እስኪወጣ ድረስ አለቀሽ። እዚሁ ነው ማስቀምጥሽ። የምትፈልጊውን ነገር እናሟላልሻለን። የምትፈልጊው ነገር እንዳለ ይደረግልሻል። መጠጥሽን ግን እንድታቆሚ ስለምንፈልግ ትናንትና የነበርሽበትን ሙድ ታውቂዋለሽ፣ ጠዋት ላይ የነበርሽበትን ታውቂያለሽ። እንዴት ብዬ ነው የምታው? እንዴት ብዬ ነው የምወጣው? ሌሊትም ስራ ላይ ሆኜ ተደጋጋሚ እየደወልሽ ምናምን ስታስቸግሪኝ ነበር አይደል? ለማንኛውም ውድ ቤተሰቦች እድልን የተወሰነ ጊዜ እኔ ጋር ማቆየት እፈልጋለሁ። ምክንያቱም ይሄ መጠጥ በጣም ውስጧ ስለገባ እጇውን ላይ እንቀጠቀጣል። ጠዋት ላይ ምናምን ካልጠጣች ምናምን በር በጣም ትደበድባለች፣ አልጋውን ብርቅስቅስ ታደርጓለች። ከአይምሯ ጋር እየሆነች አይደለምና ይሄ ነገር እስከሚስተካከል ድረስ እድልን ለተወሰነ ጊዜ እኔ ጋር ማቆየት እፈልጋለሁ። ከዮሴፍ ጋር ግን ተገናኝተው የተወሰኑ ነገሮች ቢያወራ እቺ ልጅ ወደ አይምሯ ለመመለስ ወደ ራሷ ለመመለስ ይጠቅመኛል ብዬ አስባለሁ። ስለዚህ ማድረግ ያለብኝን ነገር ሁሉ ማድረግ ይሆናል። እናንተም ደግሞ የሚሰማችሁ እንደዚህ ብታደርግላት ብላችሁ የምታስቡትን እንዳለ ኮመንት ላይ ማስቀመጣችሁን እንዳትረሱ። ፕሮግራሚን እስካሁን ድረስ ትከታተሉኝ ስለነበራችሁ ከልብ አድርጌ ነው ማመሰግናችሁ። ይህን ቪዲዮ ለመጀመሪያ ጊዜ ያያችሁ ያላችሁ ካላችሁ
ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። እንዲሁም ደግሞ ላይክ ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። ሰናይ ጊዜ